ሰላም እንዴት ናችሁ? የደስልቲ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ ደም ግፊትን ያለ መድኃኒት በተፈጥሯዊ መንገድ እንዴት መቀነስና ማስተካከል እንችላለን የሚለውን ለእናንተ በደንብ አብራርቼ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደረጋችሁ ጀምሮ ነበረው ሰዎችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋናው ሀሳቤ ስመለስ የደም ግፊት እንደሚታወቀው የብዙ ሰዎች የጤና እክል ወይም ደግሞ የጤና ችግር እንደሆነ የምናውቀው ነገር ነው። በተለይ ደግሞ በየአመቱ በዚህ ምክንያት የሚሞቱ ሰዎች ብዙ ናቸው ማለት ነው። እንደሚታወቀው የደም ግፊት ሳይለንት ኪለር ወይም ደግሞ ድምጽ አልባው ገዳይ እየተባለ ይጠራል ማለት ነው። ምክንያቱ ደግሞ በሽታው ሰዎችን ሲጀምር ወይም ደግሞ በሽታው አላችሁ ከተባለ በኋላ ሰዎች ምን አይነት ተጽዕኖ እንደሚያመጣ ያን ያህል አያውቁም ማለት ነው። ወይም ደግሞ ሳይና ሲምፕተሞች ወይም ደግሞ ምልክቶች አይታወቁም ማለት ነው። ስለዚህ በዛ ምክንያት ብዙ ሰዎችን ህይወታቸውን ይቀጥፋል ማለት ነው። በሽታው እንግዲህ ቀድመው ስለማያውቁ ሰዎች ስትሮክ እና ሌሎች የተለያዩ ውስብስብ የጤና ችግሮች በመከሰት ሰዎችን ወዲያውኑ ህይወታቸውን እስከማጣት ድረስ የሚደርስ በሽታ ነው ማለት ነው። የደም ግፊት ስትሮክ እና የልብ በሽታ ከሚያመጡ ዋነኛ መንገዶች አንዱና ዋነኛው ሲሆን በተለይ ደግሞ በአለማችን ውስጥ በደም ግፊት የሚሞቱ ሰዎች ቁጥር በጣም ከፍ ይላል ማለት ነው። ጥናቶች እንደሚያስረዱት ስለዚህ ፕሬቫላንሱ በጣም ሃይ ነው ማለት ነው። ብዙ ጊዜ የደም ግፊት ሲኖራቸው ሰዎች እሱን ተንተርሰው ሊመጡ የሚችሉ እንደ ስትሮክ የልብ ህመም እና ሌሎችም በሽታዎች ተጓዳኝ በመሆን ሰዎችን ህይወታቸውን እስከ መቅጠፍ ድረስ ይደርሳሉ ማለት ነው። ከረንትሊ ወይም ደግሞ አሁን ሌተስት ጥናቶች እንደሚያስረዱትም ከሆነ በተለይ ደግሞ በሀገራችንም እንዲሁም ደግሞ በአለም ሲጠና ብዙ ጊዜ የህብረተሰቡ የጤና ችግር እንደሆነ ብዙ ጥናቶች ወይም ደግሞ ብዙ ጆርናሎች ያትታሉ ማለት ነው። ስለዚህ በጣም አስቸጋሪና ውስብስብ የሆነ የጤና ችግር የሚያመጣ በሽታ ከመሆኑ በተጨማሪ ህይወትን እስከመቅጠፍ ድረስ የሚደርስ በጣም አደገኛ የሆነ በሽታ ነው ማለት ነው። በተለይ ደግሞ ቅድም እንደጠቀስነው ሳይለንት ኪለር መሆኑ ወይም ደግሞ ምልክቶችን ሰዎች ሳያሳዩ ወዲያውኑ ህይወታቸውን ስለሚያሳጣ በጣም የማህበረሰቡ የጤና ችግር ከመሆኑ አንፃር ሰዎች ጥንቃቄ ማድረግ አለባቸው ማለት ነው። ዛሬ እንግዲህ በዚህ ቪዲዮ ያለ መድኃኒት ወይም ደግሞ ምንም አይነት ነገር ሳንጠቀም በተፈጥሯዊ መንገድ እንዴት ነው የደም ግፊትን መቀነስና ማስተካከል የምንችለው የሚለውን በ10 ከፍዬ ለእናንተ አብራርቼ እነግራችኋለሁ ማለት ነው። ከዛ በፊት ግን ቻናሉን ሰብስክራይብ ያደረጋችሁ ሰዎች ሰብስክራይብ ያደረጋችሁ እዩ፣ ነባራዊ ሰዎችም ላይክ እና ሼር እያደረጋችሁ በጎነት ለራስ ነው በሚለው ለሌሎች እንዲደርስ ትብብራችሁን እንዳይለይ እጠይቃለሁ። የመጀመሪያውና አንደኛው ኪሎአችንን ማመጣጠን ነው። ባይ ዘ ወይ እንዲህ ብለን ስንናገር ቀላል አይደለም። ኪሎን ማመጣጠንና በኖርማል ሌቭል ማድረግ እጅግ በጣም አስፈላጊ ከሚባሉ ነገሮች አንዱ ነው ማለት ነው። ስለዚህ ግፊትን ከምንቀንስባቸው ነገሮች አንዱ ኪሎአችን ስቴብል ማድረግ ነው ማለት ነው። ብዙ ጊዜ ኪሎአችን ከመጠን በላይ ሲሆን ወይም ደግሞ ከቦዲ ማክስ ኢንዴክሳችን ከመጠን በላይ ሲሆን አሁን እንዳልነው ለግፊት መንስኤ ይሆናል ማለት ነው። ብዙ ጊዜ ሰዎች ውፍረትን ይመኛሉ፣ ብዙ ሰዎችም የሚፈልጉት ነገር ነው። ነገር ግን ብዙ ጥናቶች እንደሚያስረዱት ከሆነ ውፍረት የብዙ በሽታዎች ምንጭ ነውና ጥንቃቄ ማድረግ በጣም አስፈላጊ ነው ማለት ነው። ብዙ ጊዜ አሁን እንዳልነው ሰዎች ኪሎአቸው ሲጨምር ብሪዚንግ ላይ ወይም ደግሞ አተነፋፈስ ላይ ችግር ያስከትላል። በተለይ ደግሞ ይሄ ስሊፕ አፒኒያ እያለ የምንጠራው ችግር ሊፈጠር ይችላል። ሰዎች ከተኙ በኋላ ማታ ስሊፕ አፒኒያ እያለ የምንጠራው ችግር ስለሚኖር ብዙ ጊዜ የደም ግፊት እንዲጨምርና ራይዝ እንዲያደርግ ምክንያት ሊሆን ይችላል ማለት ነው። በተለይ ያልተመጣጠነ ኪሎ ያላቸው ሰዎች ከእንቅልፍ ጋር ተያይዞ ከደም ዝውውር ጋር ተያይዞ እንዲሁም ደግሞ ሌሎችም ተጽዕኖች ስላሉት በቀላሉ ሰዎች ለተለያዩ ችግሮች እንዲጠቁ ምክንያት ሊሆን ይችላል ማለት ነው። እነዚህ ውስጥ እንግዲህ አንዱ የደም ግፊት ነው። ስለዚህ ዌይትን ማስተካከል ወይም ደግሞ ዌይትን ማኔጅ ማድረግ እጅግ በጣም አስፈላጊ ከሚባሉ ነገሮች አንዱና ዋነኛው ነው ማለት ነው። ብዙ ጊዜ ጥናቶች እንደሚያስረዱት የሰዎች ወገብ አካባቢ ነው ዌስት ብለን የምንጠራው ኤሪያ ወንዶች ላይ ከ40 ኢንች ባይበልጥ አሪፍ ነው። ሴቶች ላይ ደግሞ ከ35 ኢንች ማለት ነው። በሴንቲሜትር ስንገልጸው ወንዶች ላይ ከ102 ሴንቲሜትር በላይ ባይሆን አሪፍ ነው። ሴቶች ላይ ደግሞ ከ89 ሴንቲሜትር በላይ ባይሆን አሪፍ ነው ማለት ነው። ከዚህ በላይ ከሆነ አሁን እንዳልነው ለግፊት ሪስክ ነው ማለት ነው። ስለዚህ ይሄ
ዌስት ኤሪያ ወይም ደግሞ አጠቃላይ ሆድን ጨምሮ ወገብን ጨምሮ ያሉ ፋቶች በከፍተኛ ደረጃ አኮሙሌት የሚያደርጉ ከሆነ ለግፊት በጣም ሪስክ ፋክተሮች ናቸው ተብለው ይጠራሉ። ሌላው ቦዲ ማስ ኢንዴክሳችን ነው። ብዙ ጊዜ ቦዲ ማስ ኢንዴክሳችን ከ25 ኪሎ ግራም ፐር ሜትር ስኩዌር በላይ ከሆነ ብዙ ጊዜ ያልተመጣጠነ ኪሎ ስለሚኖር በተለይ ደም ስሮች ላይ በጣም ትልቅ ጫና ያሳድራል ወይም ደግሞ ትልቅ በርድን ያስከትላል እና በቀላሉ ግፊት እንዲከሰት ያደርጋል ማለት። ስለዚህ ኦቤሲቲ እና ኦቨርዌት መሆን አንዱ ለግፊት መንስኤ ነው ማለት። ስለዚህ ዌታችን አጠቃላይ ቦዲ ማስ ኢንዴክሳችን በኖርማል ታርጌት ማድረግ በጣም አስፈላጊ ከሚባሉ ነገሮች አንዱና ዋነኛው ነው ማለት ነው። ሁለተኛ የአካል ብቃት እንቅስቃሴ አዘውትሮ መስራት ነው። በተለይ ሬጉላር ኤክሰርሳይዝ እጅግ በጣም አስፈላጊ ከሚባሉ ነገሮች አንዱና ዋነኛው ነው። ወጥ የሆነና ሬጉላር የሆነ ኤሮቢክ ኤክሰርሳይዝ መስራት በቀላሉ ደም ግፊትን ከ5 እስከ 8 ሚሊ ሜትር ሜርኩሪ መቀነስ ይቻላል ይላል ማለት ነው ጥናቱ እንደሚያስረዳው ማለት ነው። ስለዚህ ኮንሲስተንትሊ ሬጉላር የሆነ ኤክሰርሳይዝ ወይም ደግሞ ወጥ የሆነ የአካል ብቃት እንቅስቃሴ መስራት የደም ግፊትን በቀላሉ ራይዝ እንዳያደርግ መከላከል ይቻላል ማለት ነው። በተለይ ደግሞ ጤነኛ ሰዎችም ቢሆኑ እንዲሁም ደግሞ በሽታ ያለባቸው ሰዎች ቢሆኑ የአካል ብቃት እንቅስቃሴ አዘውትሮ መስራት እጅግ በጣም አስፈላጊ ነው ማለት ነው። አሁን እንዳልኳችሁ ብዙ ጊዜ የአካል ብቃት እንቅስቃሴ አዘውትሮ የሚሰሩ ሰዎች ከ5 እስከ 8 ሚሊ ሜትር ሜርኩሪ በታች ማድረግ ይችላሉ ማለት ነው የደም ግፊት። ስለዚህ አንዱና ዋነኛው ኤክሰርሳይዝ ነው ማለት ነው። በተለይ ደግሞ በየቀኑ 30 ደቂቃ የእግር ጉዞ ማድረግ፣ አንዳንድ እንቅስቃሴዎች ማድረግ ከቻልን ደግሞ ኤሮቢክ ኤክሰርሳይዝ መስራት አሪፍ ነው። በሳምንት ደግሞ ከ150 ደቂቃ ያላነሰ ሰዎች ቢሰሩ እጅግ በጣም ትልቅ ለውጥ ያመጡበታል ተብሎ ይታሰባል ማለት ነው። እንደሚታወቀው ግፊትን ከምንቀንስባቸው ነገሮች አንዱና ዋነኛው ኤክሰርሳይዝ ነው ማለት ነው። ስለዚህ ወኪንግ ሊሆን ይችላል፣ በተለይ የእግር ጉዞ፣ ጆጊንግ፣ ሳይክሊንግ፣ ውሃ ዋና፣ ሌሎችም እንደዚህ ዳንሲንግ የመሳሰሉ ነገሮችን በስርዓት መስራት እጅግ በጣም አስፈላጊ ከሚባሉ ነገሮች አንዱና ዋነኛው ነው ማለት ነው። ሶስተኛ ጤነኛ የሆነ አመጋገብ መከተል ነው ወይም ደግሞ ሄልዝ የሆነ ዲየትን መከተልን በጣም አስፈላጊ ነው። ብዙ ጊዜ በሙሉ እህሎችን፣ አትክልቶችና ፍራፍሬዎችን እንዲሁም ደግሞ ሄልዝ የሆኑ ቅባቶችን መጠቀም እጅግ በጣም አስፈላጊ ነው ማለት ነው። በተቃራኒው ደግሞ ፕሮሰስ የሆኑ ምግቦችን ወይም ደግሞ ፋብሪካ ላይ የተቀናበሩ ምግቦችን፣ ፕሮሰስ የሆኑ ምግቦችን፣ በከፍተኛ በዘይት የጠበሱ ምግቦችን እና እነዚህ ለስላሳ ድሪንኮችን በተለይ ደግሞ ፋብሪካ ላይ ታሽገው የሚሸጡ ሲል የሆኑ ምግቦችን መቀነስ ለጤንነት በጣም አስፈላጊ ነው ማለት። ስለዚህ ግፊት እንዳይከሰት እንዲሁም ደግሞ ግፊት ያለባቸው ሰዎች ፋርዘር የሆነ ኮምፕሊኬሽን እንዳይከሰት እነዚህን ነገሮች መመገብ አለባቸው ማለት ነው። እንግዲህ አመጋገብ ጥናቶች እንደሚያስረዱ ከሆነ ብለድ ፕሬሸርን በ11 ሚሊ ሜትር ሜርኩሪ ዝቅ ማድረግ ይቻላል ማለት ነው። ስለዚህ ግፊት ያለባቸው ሰዎችም ጤነኛ የሆነ አመጋገብ የሚከተሉ ከሆነ አሁን እንዳልነው በፍራፍሬዎች፣ በአትክልቶች እንዲሁም ደግሞ ጤነኛ የሆነ ቅባቶችን፣ ሙሉ እህሎችን የሚመገቡ ከሆነ እና በተቃራኒ ደግሞ ጠቃሚ ያልሆኑ ፕሮሰስ የሆኑ ሶዲየም የሚበዛባቸው ምግቦች፣ አንዳንድ አላስፈላጊ ነገሮች የሚቀንሱ ከሆነ ግፊትን ማስተካከል ይችላሉ ማለት ነው። በ11 ሚሊ ሜትር ሜርኩሪ በታች ማድረግ ይችላሉ ማለት ነው። እንዲሁም ደግሞ ጥናቶች እንደሚያስረዱት ባናና ያላቸውን በተለይ ደግሞ ሙዝን፣ ብርቱካን፣ ሀባብ እና ሌሎችም እንደ ፖታቶ፣ ቶማቶ የመሳሰሉ ነገሮችን አዘውትሮ የሚጠቀሙ ሰዎች የፖታሲየም ሶርስ ስላላቸው በቀላሉ ለልብ ጤንነት አጠቃላይ ግፊት ከፍ እንዳይል ስለሚያደርግ አዘውትሮ መጠቀም በጣም አስፈላጊ ነው። በየቀኑ ከ3500 እስከ 5000 ሚሊግራም ፖታሲየም መመገብ ግፊት እንዳይከሰት አንዱ ትልቅ ሚና አለው ማለት ነው። በተለይ ደግሞ የሶዲየምን መጠን ኒውትራላይዝ ስለሚያደርግ ፈሳሽን ስለሚያመጣጥልን በቀላሉ ግፊት እንዳይከሰት ያደርጋል ማለት ነው። አራተኛ ጨውን መቀነስ ነው። ሶዲየም ክሎራይዱን ለምንጠራው እንዲሁም ሌሎችም ፋብሪካ ያሉ ጨዎች ሶዲየም ክሎራይድ ወይ ደግሞ ሳልትን መቀነስ በጣም አስፈላጊ ነው ማለት ነው። አንድ ጤነኛ ሰው በየቀኑ ከ2300 ወይም ደግሞ ከ3 ግራም በታች ሳልትን ቢጠቀም ይመከራል ማለት ነው። ያ ማለት ከ2300 ሚሊግራም ወይም ደግሞ ከ2.3 ግራም አካባቢ በታች በቀን እንዲጠቀም ይመከራል ማለት ነው። አንዳንዴ ደግሞ ግፊት ያለባቸው ሰዎችም ከዚህ በታች ሊያደርጉ ይችላሉ ማለት። ስለዚህ ሐኪማቸው ባዘዛቸው መሰረት በተባሉበት መሰረት ሊወስዱ ይችላሉ ማለት። ስለዚህ ከዛ በላይ መጠቀም ሶዲየም ክሎራይድ አንዱ አክቲቬሽን ነው ለሃይፐርቴንሽን ማለት ነው። ስለዚህ ሊሚት ማድረግ በየቀኑ የሚጠቀሙትን መጠን ማወቅ በጣም አስፈላጊ ነው ማለት ነው። በተለይ ጤነኛ ሰዎች በየቀኑ
አሁን እንዳልነው ከ2.3 ግራም በታች የሚጠቀሙ ከሆነ ከ5 እስከ 6 ሚሊሜትር ሜርኩሪ በታች ማድረግ ይችላሉ ማለት ነው ግፊታቸውን። ስለዚህ በደንብ ለመቀነስና ለማስተካከል ሶዲየም ክሎራይድን እንዲሁም ደግሞ ሳልት የበዛባቸው ምግቦች በቀላሉ ከመጠቀም መቆጠብ አስፈላጊ ነው ማለት ነው። መጥኖ መጠቀም በጣም አሪፍ ነው ማለት ነው። እንደሚታወቀው ብዙ ጊዜ ሰዎች ሲመገቡ አጠቃላይ የሶዲየም ኮንቴንት ያላቸው ምግቦች ይዘቱ ምን ያህል ነው የሚለውን ማወቅም በጣም አስፈላጊ ነው ማለት ነው። በተለይ ደግሞ ፕሮሰስ የሆኑ ምግቦችን በከፍተኛ ደረጃ ሶዲየም ክሎራይድ ስላላቸው ሳልት ስላላቸው መቀነስ አሪፍ ነው ማለት ነው። ስለዚህ አንዱ ይሄ ነው። አምስተኛ አልኮልን መቀነስ ነው። ብዙ ጊዜ አልኮል መጠጦችን ከመጠን በላይ ከመጠቀም መቆጠብ ነው። በተለይ ካሊብሬሽን ያላቸው ነገሮች ለሴት 1 ይመከራል፣ ለወንድ 2 ይመከራል ወይም ደግሞ ፖሲብል ነው። ነገር ግን ከዛ በላይ መጠቀም አሁን እንዳልነው በቀላሉ ግፊት እንዲጨምሩ ከሚያደርጉ ነገሮች እንግዲህ አንዱ አልኮል ነው። አልኮል በተለይ ደግሞ ከፍተኛ የሆነ ኪሎ ካሎሪ ስላለው ፕላስ ደግሞ የደም ስሮችን ሊጎዳ ስለሚችል እና አጠቃላይ ከቫስኩላር ስፔስ ላይ ያለው ተጽዕኖ አሉታዊ ተጽዕኖ ስለሚያስከትል በአጠቃላይ የደም ግፊት ከፍ እንዲል ያደርጋል ማለት ነው። ስለዚህ አልኮልን ሊሚት ማድረግ እና ሰው ከሚጠበቀው በታች የሚጠቀም ከሆነ በ4 ሚሊሜትር ሜርኩሪ በታች ማድረግ መቀነስ ይችላል ማለት ነው ካለበት ማለት ነው። ስለዚህ አልኮልን መቀነስ በጣም አስፈላጊ ነው። ከዚህ በተጨማሪ ትንባሆ መጠቀም ነው ደግሞ ስሞኪንግን ሲዝ ማድረግና መቀነስም በተለይ ደግሞ የሚያጨሱ ሰዎች ከዚህ መቆጠብ አለባቸው ማለት ነው። ብዙ ጊዜ በተለይ የሚያጨሱ ሰዎች ይህን ካቆሙ በኋላ ጥናቶች እንደሚያስረዱት የደም ግፊታቸው እንደተስተካከለ ያሳያል ማለት ነው። በተለይ የደም ግፊትን ተከትለው ሊመጡ የሚችሉ ነገሮች እንደ ስትሮክ፣ የልብ ህመም አይነት ነገሮች የሚከሰቱት አልኮል በማጨስ ነው። ምክንያቱም አልኮል እንደሚታወቀው ሲስተሚክ የሆነ ኢፌክት ነው ያለው። በተለይ ደግሞ ደም ስሮች ላይ የተለያዩ ነገሮችን ያስከትላል። በተለይ ደግሞ የደም ስሮችን የመለጠጥ አቅም፣ የመዝናናት አቅም ስለሚቀንስ እና አንዳንዴ ደግሞ ልብ ላይ ጫና ያስከትላል፣ ሳምባ ላይ እና የተለያዩ ቦታዎች ላይ ችግር ስለሚያስከትል በቀላሉ የደም ግፊት ከፍ እንዲል ያደርጋል። ደም ስሮች ይጎዳሉ። በዛ ሂደት ሰዎች በቀላሉ ውስብስብ የሆኑ የጤና ችግሮች እንዲከሰቱባቸው ከሚያደርጉ ነገሮች አንዱ እንግዲህ ማጨስ ወይም ትንባሆ መጠቀም ነውና ይህንም መቀነስ አሪፍ ነው ማለት ነው። 7ኛ በቂ የሆነ እንቅልፍ መተኛት። በተለይ ደግሞ ናይት ላይ ሰዎች በቂ እንቅልፍ የሚያገኙ ከሆነ በቀላሉ ግፊታቸውን እንዲስተካከል በቀላሉ ታርጌት ሌቭል እንዲሆን ያደርግላቸዋል ማለት ነው። እንዲሁም ጤነኛ ሰዎችም ቢሆኑ ፊውቸርሊ የሆነ ሪስክ ፋክተር እንዳይኖራቸው ለማድረግ በጣም አስፈላጊ ነው። በተለይ አንድ ሰው በጤነኛ ለመሆን በፐር ናይት 7 እስከ 8 ሰዓት መተኛት አለበት ማለት ነው። ስለዚህ አንደኛው እና የመጀመሪያው እንግዲህ የእንቅልፍ ፕሮግራም ማውጣት ነው። በተለይ ደግሞ ስኬጁል ማድረግ። በተለይ ሰዎች የሚተኙበትን እና የሚነቁበትን ሰዓት ስኬጁል ካደረጉ አንዱ እንቅልፍ በስርዓት እንዲተኙ ያደርጋል። ሌላው ደግሞ በተለይ ደግሞ ጸጥ ያለ ቦታ እንዲተኙ ይመከራል። ኩል የሆነ ኤንቫይሮንመንት፣ ዳርክ የሆነ ፕሌስ እንዲተኙ ይመከራል። ምክንያቱም አሁን የጠቀስናቸው እነዚህ ለምሳሌ ላይት ወይም ደግሞ ብርሃን፣ ሙቀት ያለበት ቦታ እና ኖይዝ የሆነ ኤንቫይሮንመንት እንቅልፍን ከሚያዛቡ ነገሮች አንድና ዋነኛው ነው። ስለዚህ ይህን በቦታ መምረጥ አለብን። ሌላው ደግሞ በተለይ ደግሞ ሰዎች ሲተኙ በጣም መጥገብ የለባቸውም፣ በጣም እንዲራቡም አይመከርም። ስለዚህ ኢኩሊብሪየም መሆን አለበት ማለት ነው። ስለዚህ ሰዎች በጣም ተጠገቡ የእንቅልፍ ሆርሞን ወይም ደግሞ የመጨናነቅ ወይም ደግሞ ቁንጣን የሚባለው ነገር ስለሚኖር ለመተኛት ይቸገራሉ። እንዲሁም ደግሞ በጣም ከራባቸው ደግሞ ሰዎች ሌላ እንቅልፍ እንዳይወስዳቸው ምክንያት ሊሆን ይችላል። ስለዚህ ይህን ማድረግ አለባቸው። ሌላው ናፕ ብለን የምንጠራውን በተለይ ደግሞ ቀን ላይ ናፕ ስንወስድ ከ30 ደቂቃ ባይበልጥ አሪፍ ነው ማለት ነው። ስለዚህ ሰዎች ፐር ናይት ከ7 እስከ 8 ሰዓት እንዲተኙ ይመከራል ማለት ነው። እንግዲህ እንቅልፍ አንደኛው እና ጥቅሙ ስትረስ ለመቀነስ እና ሰውነታችን ሪኢነርጃይዝ ለማድረግ በጣም አስፈላጊ ነው። ብዙ ጊዜ አሁን እንዳልነው በተለይ እንቅልፍ የማይተኙ ከሆነ ሰዎች የስትረስ ሆርሞን ብለን የምንጠራቸው ለምሳሌ እነዚህ ካታኮላማይን እና ኮርቲሶል ብለን የምንጠራቸው ሆርሞኖች ስለሚመነጩ በቀላሉ የደም ግፊት ራይዝ እንዲያደርግ ምክንያት ሊሆን ይችላል ማለት ነው። ስለዚህ እንቅልፍ አንዱና ዋነኛው ነው ማለት ነው። 8ኛ ስትረስን መቀነስ ነው። በተለይ ደግሞ እንደሚታወቀው ስትረስ አንዱ የግፊት ምንጭ ነው። በተለይ ሎንግ ተርም የሆነ ስትረስ
የግፊትን መጠን ከፍ ከሚያደርጉ ነገሮች አንዱና ዋነኛው ስለሚሆን ጥንቃቄ ማድረግ አሪፍ ነው ማለት ነው። በተለይ ደግሞ የሶርስ ኦፍ ስትረሱ ምንድነው የሚለውን መለየትም በጣም አስፈላጊ በተለይ ደግሞ ወርኪንግ ኤንቫይሮንመንት ነው የሚለውን ማወቅ አለብን። በተለይ ደግሞ ከስራ ጋር ተያይዞ ከሆነ ስራዎችን ፕራዮሪታይዝ እያደረገ መስራት አስፈላጊ ነው። እንዲሁም ደግሞ ፋይናንሻል ኮንስትሬንት ከሆነ ወይም ደግሞ ፋይናንሻል ኢሹ ከሆነ ደግሞ ለማስተካከል መሞከር በጣም አስፈላጊ ነው። ሌላው ኢልነስ ካለ በተለይ ደግሞ በህመም ምክንያት ከሆነ አንዳንድ ነገሮች ካሉ እሱንም ኮፒንግ ማድረግ በጣም አስፈላጊ ነው ማለት ነው። ሌላው ስትረስ ከሚያስነሱ ነገሮች መራቅ ነው። ብዙ ጊዜ እነዚህ ስትረስ ትሪገሪንግ ፋክተር ብለን የምንጠራቸውን ነገሮች መቀነስ በተለይ ደግሞ ሰዎች ሊሆኑ ይችላሉ፣ ኢንቫይሮንመንት ሊሆን ይችላል። እነዚህን ነገሮች ማስተካከልና መቀነስ በጣም አስፈላጊ ነው። ሌላው የምንዝናናበትን ሰዓት መመረጥ ነው። በተለይ ሰዎች አንዳንዴ በስራ ጫና ምክንያት በአንዳንድ ምክንያት በበርደን ካለ የሆነ ስትረስ ሊኖር ይችላል፣ አንዳንድ ነገር ሊኖር ይችላል። ስለዚህ የምንዝናናበትን ሰዓት መምረጥ በጣም አስፈላጊ ነው። በተለይ ደግሞ የተለያዩ ሰዎች የተለያየ የሚያዝናናቸው ነገር ይኖራል። ስለዚህ የሚዝናኑበትን ምንጭ መምረጥ በጣም አስፈላጊ ነው ማለት ነው። ዘጠነኛ ኮሌስትሮል እና ሱገር ሌቭልን ኮንትሮል ማድረግ በጣም አስፈላጊ ነው። በተለይ ደግሞ ጣፋጭ ነገሮችን እንዲሁ ደግሞ ከፍተኛ ሳቹሬትድ ፋት ያላቸውን ቅባቶች ወይም ደግሞ ጠቃሚ ያልሆኑ ቅባቶችን ራንስድ ትራንስ የሆኑ ፋቶችን መቀነስና ማስተካከል ግፊትን ከምንከላከልባቸው ነገሮች አንዱና ዋነኛ ነው። እንደሚታወቀው ግፊት በተለይ ደግሞ ለብዙ የቆየ ከሆነና አሁን እንዳልነው ኮንትሮል ማናደርገው ከሆነ ግፊትን ተከትለው ሊመጡ የሚችሉ የተለያዩ ችግሮች አሉ። ለምሳሌ ቅድም እንዳልነው ከፍተኛና አንደኛው የልብ ህመም ነው። ሌላው ደግሞ ስትሮክ እያልን የምንጠራው በተለይ የልብ ህመም የደም ስሮችን እንዲላሽቁ ስለሚያደርግ ግፊት በቀላሉ የልብ ህመም ሰዎች እንዲጠቁ ያደርጋል። እንዲሁም ደግሞ ወደ አንጎል የሚሄደው የደም መጠን እንዲቋረጥ ወይም ደግሞ አንጎል ውስጥ ደም እንዲፈስ ስለሚያደርግ ስትሮክ እየተባለ የሚጠራው በሽታ ሊይዘን ይችላል ማለት ነው። እንዲሁም ደግሞ የነርቭ ችግር አይን ላይ አንዳንድ ጉዳቶች ያስከትላል እና ግፊትን ተንተርሰው ሊመጡ የሚችሉ ብዙ ኮምፕሊኬሽኖች ስላሉ ኮሌስትሮልን ኮንትሮል ማድረግ ስኳርን መቀነስ ሊሚት ማድረግ በጣም አስፈላጊ ነው ማለት በተለይ ደግሞ በፋብሪካ ተዘጋጅተው የሚመጡ ከፍተኛ የሆነ ቅባት ያላቸው ከፍተኛ ስኳር ያላቸው ምግቦች ሊሚት ማድረግ እንዲሁም ደግሞ ለስላሳ ድሪንኮችን በተለይ ደግሞ ሶፍት ድሪንክስ እያልን የምንጠራቸው ሶዳ ኮንተንት ያላቸው ምግቦችን እነዚህ ፕሪዴተር እያልን የምንጠራቸው የኃይል ምንጮችን መቀነስ አስፈላጊ ነው ማለት ነው። ሌላው በተለይ ሳቹሬትድ ፋትን ከመጠን በላይ ከመጠቀም መቆጠብ ነው። ብዙ ጊዜ ከፍተኛ የሆነ ሳቹሬትድ ፋት ወይም ደግሞ ሲንግል ቦንድ ያላቸውን ቅባቶች መቀነስ አስፈላጊ ነው። ምክንያቱም እነዚህ ደም ስር ላይ ፕሌክ ሊፈጥሩ ይችላሉ። ሄደው የደም ስርን ግድግዳ ያጠባሉ፣ የደም ዝውውርን ያዛባሉ እና እነዚህ ነገሮችን መቀነስ ለማስተካከል በጣም አስፈላጊ ነው ማለት ነው። ብዙ ጊዜ ጥናቶች እንደሚያስረዱት እንግዲህ በተለይ ስኳር በሽታ ብለን የምንጠራው ሊፈጠር ስለሚችል ከፍተኛ የሆነ የኢንሱሊን ስራ ሴንሲቲቭ ሊያዛባ ስለሚችል አንዱ ግፊት ከሚያስከትሉ ነገሮች ደግሞ የስኳር በሽታ ስለሆነ ጥንቃቄ ማድረግ በጣም አስፈላጊ ነው ማለት ነው። አስረኛ እና የመጨረሻው እንደሚታወቀው ሬጉላር ቼክአፕ ማድረግ ነው። በተለይ ሰዎች ጤና ተቋምን መልመድ አለባቸው ማለት ነው። በተለይ ደግሞ የታመመ ሰው ብቻ የሚሄድበት መሆን የለበትም። ጤነኛ ሰውም ሄዶ ቼክ ማድረግ አለበት ማለት ነው። በተለይ አንዳንዴ አኑዋሊም ሊሆን ይችላል፣ በየ6 ወሩ፣ በየአመቱ፣ በየ2 አመቱ ሊሆን ይችላል። ራስን ቼክ ማድረግ በጣም አስፈላጊ ነው ማለት ነው። ብዙ ጊዜ የደም ግፊት እንደሚታወቀው ሳይለንት ኪለር ነው ብለናል ቅድም ወይም ደግሞ በሽታው የተለያዩ ችግሮችን ሲያስከትል ሳይንና ሲምፕተም አያሳይም እንደውም ምልክቶችን አያሳይም እና ቀድመን ጥንቃቄ ካላደረግን ቀድመን ፎርካስት ካላደረግን አንዳንድ ችግሮች ይፈጠራሉ እና በተለይ ደግሞ ግፊት ያለባቸው ሰዎች መድኃኒታቸው ሊቀነስ ይችላል፣ ሊጨመር ይችላል፣ የተለያዩ ኢንቨስቲጌሽኖች ሊሰሩ ይችላሉ። ሌሎችም ነገሮች ስላሉ ጤና ተቋምን በተባሉበት መጠን አፖይንትመንታቸውን ማክበር በጣም አስፈላጊ ነው ማለት ነው። በተለይ ላይፍ ስታይል ቼንጅ እንዲያደርጉ ይመከራሉ። ሄልዝ ኤዱኬሽን ይሰጣል። አጠቃላይ አመጋገብ ሁኔታ ይነገራቸዋል። እንዲሁም ደግሞ መድኃኒታቸው ታፐር ሊሆን ይችላል፣ ሊጨምርም ይችላል፣ ሊቀንስም ይችላል። ስለዚህ እነዚህ ነገሮች ለማስተካከል ጤና ተቋም መጎብኘት አለባቸው ማለት ነው። ቪዚት ሲያደርጉ እንግዲህ ብዙ ጊዜ አሁን እንዳልነው መድኃኒታቸው ታፐር ሊሆን ይችላል፣ ሊጨምር ሊቀንስ ይችላል። ይህንን ለማስተካከል ጤና ባለሙያ ነው እንግዲህ ነገር የሚሰራና በተባሉበት መሰረት አፖይንትመንታቸውን ሪስፔክት ማድረግ በጣም አስፈላጊ ነው። እንዲሁም ደግሞ አንዳንዴ
ግፊት በቀላል ኮንትሮል የማያደርጉ ከሆነ ሰዎች የተለያዩ ኮምፕሊኬሽኖችን ያስቀራል። ቅድም እንዳልነው የልብ ህመም ያስከትላል፣ ስትሮክ፣ የነርቭ ስርዓትን ይጎዳል፣ አይን ላይ እና የተለያዩ ቦታዎች ላይ ችግር ስለሚያሳድር ግፊት ያለባቸው ሰዎች በቀላሉ ይህንን ችግር ለመለየትና ለማስተካከል ጤና ባለሙያ ቀርቦ ማማከር አስፈላጊ ነው ማለት ነው። ሌላው ትምህርት አዘል ነገሮች ያስፈልጋቸዋል ማለት ነው። ሰዎች በተለይ ደግሞ ሲመጡ ወደ ሆስፒታል ትምህርት አዘል ነገሮችን ለማግኘት አጠቃላይ ያመጋገቡ ሁኔታ ቅድም እንዳልነው አንዳንድ ችግሮችን ለመለየት ሬጉላር የሆነ ቼክአፕ ማድረግ በጣም አስፈላጊ ነው ማለት ነው። ዛሬ እንግዲህ በዚህ ቪዲዮ ግፊትን ያለ መድኃኒት በተፈጥሯዊ መንገድ እንዴት ማስተካከል እንችላለን የሚለውን ለእናንተ በደንብ ዝርዝር አድርጌ ነገርኳችሁ። እናንተም አሪፍ ግንዛቤ አግኝታችኋል ብዬ አስባለሁ። ለሌሎች እንዲደርስ በጎነት ለራስ ነው በሚለው ላይክ እና ሼር አድርጉት። እንዲሁም ቀጣይ የሚለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።